የተሰራሽ ደርና ምንድናተኝ ታሽኛውን ካህናት መገቢያ ነው። ይሄ ደግሞ እናት መቀበያ ነው። ከዚህ ተወልሶ ዛቸው የሚቀበሉባት ተሰራሽ እቺ ከዋሻው ጋር ተያይዞ ጋር እና ያው ይሄ ክፍት ነው። በዚህ በሹልኩ እየወደቁበት ነገሮች እናቶቻችን ከዳጋ ደርሰዋል። እስክክልና ገብተዋል። ያው ይሄ ክፍት ነው። ይሄ ክፍት ነው። እንደገና ይሄ ክፍት ነው። በዚህ የሾለኩ እናቶቻችን የሚቀበል መተስ ጋር ደግሞ በዚህ ሾልከውብና አዳጋ ደርሰው ሕክምና ሳይቀር ሕክምና ደርሰው ነው የተሕክመው የዳኑት እና ይሄ መቃረቢያ በደንብ ፍርስ በይል ምንም መቃረቢያ እናቶቻችን እንደልባቸው የሚገለገሉበት ቢሰራልን ነው። እኛ ቆርቆሮም ሁሉም ተገልቦ ቢሰራ ነው። እናቶች ወጡ ሆሩብን ታምር መስማት የለ ኪዳን መድረስ የለ አይሰሙ አያዩ በዘመቻ ካህናት ስጋ ደግሞ መቀበያ ስንት ሀገር ተጉዘው እያቀበሉ ተሰቀቁብን መነኮሳት ካህናት። ስለዚህ እኛውን ትልቁ ነገር ዋና አሳሳቢያችን እቺ ታድሳ በደንብ ግን አናሳሽን ገዘ እንዲገለገሉበት ነው። ታድሰው የምንፈልግ ነው። ያው እንግዲህ ገዳሙ አበው አባቶቻችን እንደሚናገሩትኝ ያው ከአባቶቻችን ያገኘነው በ1621 ዓመተ ምህረት በአፄ ኢያሱ አርያም ሰገድ ነው የሚል
እና በ1621 ዓመተ ምህረት ነው የተገደመው ገዳሙ። የገደሙት አባት ማን ይባላሉ? የገደሙት አባት የአቡነ ሐራ የእህት ልጅ ናቸው። ጻድቁ አቡነ ጽጌ ድንግል ነው የገደሙትኝ። ያው ከፎገራ ወረዳ መጥተው ይህን ገዳም ገድመው ለ27 ዓመታት በአበምኔትነት በብቃት ሲያስተዳድሩት ቆይተዋልኝ እና የገደሙት አባታችን አቡነ ጽጌ ድንግል ነው የሚባሉ። እሳቸውም እዚህ ለ27 ዓመታት በብቃት ሲያስተዳድሩት ከቆዩ በኋላ ከደብረ መጉና በስተጀርባ የሚገኝ ማርቆስ የሚባል ገዳም ገድመው እሱንም ለበርካታ ዘመን ሲያስተዳድሩ ከቆዩ በኋላ ከአባታችን አቡነ አምሃ ጊዮርጊስ ጋር ጎንደር ሂደው የሰማዕትነት አክሊል ተቀብለው ከቦታው ላይም እስከ 7 ትውልድ የሚያስምር ቃል ኪዳን ቦታን የረገጠ ኢየሩሳሌም እንደሄደ ቆጥርለታለሁ፣ በቦታ አንፍርፋሪውን የበላ ስጋው ደሙን እንደተቀበለ ቆጥርለታለሁ፣ እስከ 7 ትውልድ እምርልሃለሁ ተብለው ቃል ኪዳኑን ተቀብለው ይህን ቦታ የቆረቆሩትኝ ያው እንግዲህ አቡነ ጽጌ ድንግል ናቸው ማለት ነው። ይሄ እንግዲህ እንደምታዩትኝ ይሄ የቤተ ክርስቲያኑ እንግዲህ እዚያ ቤተ ክርስቲያኑ ታሉ ደርብና ምድር ስለሆነ አሰራሩ ይሄ በጣም ባደጋ ምክንያት አዲስ ውስጥ ነው እንግዲህ ጽላቱ ያለው ማለት ነው። ይሄ መስኮቱ እንትን ስናጣ ቆርቆሮ ላሜራ ስናጣ በዚህ ነው ሰፍረን ያለ መስኮቱን ማለት ነው። እንግዲህ እዚህ ውስጥ ነው ኪዳን የምናደርስ ቅዳሴው የሚቀደስ ጽላቱም ያለ አሁን በአሁኑ ጊዜ እዚህ ውስጥ ነው የሚገለገለው ማለት ነው። ይኸው በዚህ ነው ያለው። አሁን ይሄ አፈር ነው ያለው። አፈር ነው ይሄ ውስጥ ነው ያው ይሄ በጣም ያው ቡፋስ አድርገው ክፍት ነው የሚለው ማለት ነው። ያው ይሄ እዚህ ውስጥ ነው መቅደሱ በደርብና ምድር ስለሆነ አሰራሩ መቅደሱ ነው። ይኸው በቃ ይሄ መቅደሱ ነው። የብረት መንበርም ስለሌለን ያው እንጃችን እኛ ራሳችን ገጣጥመን ነው መንበር ራሱ ራሳችን በእንጃችን ጣውላውን ከጣውላ አገጣጥመን ነው ያደረግነው ማለት ነው። እና እንግዲህ እዚህ ነው አዛኛው ጽላቱ ነው ያለው። እዚህ ደግሞ ቤተልሔሙ የምንገለገልበት ነው። ይሄን ደግሞ በሚያሳዝን ሁኔታ ነው ድንጋዩ ተንጠልጥሏል ውስጥ ላይ በጣም የሚያሰጋው ይሄ ለቆ ሄዷል ወደ ውስጥ ማለት ነው። ለቆ ሄዷል እና እዚህ ውስጥ ነው የምንገለገለው። ማህበረ መነኮሳቱ ብዙ መነኮሳት ይመጣሉ። እኛንም እንዴት ነው እያሉን ነው የሚሄዱትኝ እና ይሄው ፈራርሷል። በቃ ይሄ በሩ ነው በጣም የሚያሳዝነው። ይሄ በሽቦ አስረ ነው ያው እዚህ ነው የምንገለገለው ማለት ነው። እዚህ ነው ያው ውስጡ ነው የምንገለገለው እዚህ ውስጥ ነው እና በጣም የሚያሳዝን ነው። እንግዲህ እዚህ ውስጥ ነው ጽላቱ ያለ አባታችን አቡነ ጽጌ ድንግልን የራሳቸው ጽላትም አለ እና እናታችን ቅድስት ኪዳነ ምሕረትም እዚህ ውስጥ ነው ያለው እና የሚያሳዝን ነው በጣም እናቴ ታችኛው ካህናት መገቢያ ነው። ይሄ ደግሞ እናሽ መቀበያ ነው። ከኢትዮጵያ ሰዛችን የሚቀበሉባት ተሰራሽ እቺ ከዋሻው ጋር ይመስል ነው እና ያው ወይ ክፍት ነው። በዚህ በሹልክ እየወደቁበት ነገሮች እናቶቻችን ከዳጋ ደርሰዋል። እስከ ነገቷል። ያው ይሄ ክፍት ነው። ይሄ ክፍት ነው። እንደገና ወይ ክፍት ነው። ስለዚህ የሾለኩ እናቶቻችን የሚቀበል መተት ጋር ደግሞ ለይሽ ወልቀውብና አደጋ ደርሶትና ሳይቀር ተክሊል ያለሰው ነገሩ የተህክመው የዳኑት እና ይሄ መቃረቢያ በደንብ ፍርስ ወይ መረሚያው መቃረቢያ እናቶቻችን እንደልባቸው የሚገለገሉበት ቢሰራልን ነው። እኛ ቆርቆሮም ሁሉም ተገልቦ ቢሰራ ነው። እናቶች ወጡ ሆሩብን ታምር መስማት የለ ኪዳን መድረስ የለ አይሰሙ አያዩ በዘመቻ ካህናት ጋር ደግሞ መቀበያ ሄደው ስንት ሀገር ተጉዞ እያቀበሉ ተሰቀቁብን መነኮሳት ካህናት። ስለዚህ እኛውን ትልቁ ነገር ዋና አሳሳቢያችን እቺ ታድሳ በደንብ ናናሰሽ እንገለገልበት ነው። ታድሰው የምንፈልግ ነው። ያው ከዚች አገልግሎት እየሰጠው ነው ያለሁት። እኔ ግን ያው ፈርሳለች። ፈርሳ ስለሆነ ያለችው ዝናብ ይገባብናል። ክረምት ወቅት ላይ በጣም ነው የምንሰቃይ። ሳፋ እንገድባለን፣ ምን እንላለን። በጣም መከራ ነው ነገሩ ሁሉ ሆነብን ያለ እና ስለዚህ አሁን ልፍ አድርገን ለመስራት ነው ሀሳባችን። ያው አስቤዛ የሚረዳን ወንድም የሚረዳን መንፈሳዊ ባለተስፋ ክርስቲያን ካገኘን ያው እኛ ቤተክርስቲያኑን ወዲያ ልፍ አድርገን በዛ ቦታ ሰርተን
በቃ ሁለመናችን አጠናክረን በዛው ነዋየ ቅድሳት ሞላልተን ልናገለግል ነው ሀሳባችንና እነሱ በጣም እያዘኑ ነው ያሉት። እኛም ደግሞ የምናገለግላቸው ሰዎችም እየተሸቋረርን ብዙ አባቶች ብዙ ካህናት አባቶች ተሳቀቡ በሌላ ቦታ ሄደዋል። ስለዚህ ይሄ ነገር እንደው በተዋሂዶ ሃይማኖትም ቢገኝ ሁሉ ይህንን ነገር እርዳታ ቢያደርግልንና ቢለግስልን በጣም መልካም ነገር ነው ለኛ። በቃ በጣም እያዘንን ያለ ነው። በቃ ብዙ እናቶች ተሳደውብናል። እኛም ደግሞ አገልጋዮችም በጣም እያዘንን እየተሳደድን ያለ ነው። በቃ ሁለት አባቶችን አሁን ቤተክርስቲያን የምናገለግል ሀብኔቱ ጋር 3 ነን ያለ ነው። ሌላ የለም። በቃ በገንዘብም ብቻ እናቶች አልሽ የሚገለገሉ ማለት ነው። ያቺናት አሁን እዚህ ውስጥ ነው እንግዲህ የታወተ ኪዳነ ምሕረት አግብተን እዚህ እናቶችን መቃረቢያ የሚገለገሉበትም እዚህ ነው። እንግዲህ ክርስቲያን ወገኖች ሆናችሁ ሁሉ እንድትደርሱት እናቶቻችን አሁን ብዙ ተሳደውብናል፣ ብዙ ሰዎች ሄደውብናል እና እንድትደርሱልን ብለን ነው የምናሳስበው። ያው የምታዩት ነው የእናንተ እናታችን ይገባሉ፣ ወንድም ይገባሉ። ይመስላል። ሰላም ዋሉ። እንዴት ዋሉ? እግዚአብሔር ይመስገን። ወደዚህ ገዳም መቼ መጡ? የመጣው እንኳን እንግዲህ ወደ 7 ዓመት ነው። 7 ዓመት። ከገዳሙ የስራ ድርሻዎት ምንድን ነው? ያው ግምጃ ቤት ነው። ግምጃ ቤት ማለት ገንዘብ ያዥ ማለት ነው። እና ገንዘብ እንዴት ነው የሚያስተዳድሩት? ገቢ ወጪ እንዴት ነው የሚያደርጉት? ገቢ ከምንድን ነው የምታገኙት? ከጎራጎት ነው። ለመና ነው። ገይራው የለው ገዳሙ ገቢ ምን የለው ዜሮ ነው። ገዳሙ ወጪ ለምን ታወጣላችሁ? ለውጭ ያው የተወሰኑ ላሞች ነበሩ፣ እነሱን እየሸጥን ነበር። አሁን ላሞቹ ማቆመዋለኝ። አሁን ገዳሙም ዘያቁበት ገዳም ነውና ምንም ነገር የለው። መሬቱ ራሱ እንጫ በቀል ነው። መሬት የለውም። የእርሻ መሬት ቦታ የለውም። በሬም ከላይ ገዝተን ነው የምናርሰው። ለምነን ነው። አሁን ግን ፍጹም ምናምን ነገር የለውም ገዳሙ ባዶ ዜሮ ብቻ። ስለዚህ እኛ የምንፈልገው አሁን ጥር ባለ መልኩ ትናንትና ገዳሞች ተነስተው መቆበር ደርሰዋል። እኛ ግን ገዳሙ ቅዱስ ገዳም ቢሆንም ምንም ነገር የሌለው ገዳም ነው። ስለዚህ መነኮሳት አሁን ያሉተኝ አባቶቻችን እናቶቻችን 150 መነኩሴ አሉ። ከ150 መነኩሴው ግን መነኩሴው ወደ 200 ተቃርቦ ነበረ። ግን እኛ እዚህ አንደኛ እናቶቻችን ገብተን እንቀበልበት ቦታ ነው። አባቶች ደግሞ ስለዚህ ገዳማት የልማት ቦታ የሌለው ከሆነ እኛ ተቀምጠን ልመና ገንዘብ እየበላን ሁሌ ያበደል ነው ብለው ካለው ገዳማት እየሄደ ክርስቲያናችን ማን መነኮሳት እየሄደ ከገዳማት እየሄደ ገዳሙ ፈልሶ ምንም የለም ገዳሙ። አሁን እኛ የምንፈልገው ቤተክርስቲያን እንደ ገዳሟ እንግዲህ መነኮሳት ሁሉም ማህበሩ ሰርቶ የመለወጥ ፍላጎት አለው። ሰርቶ የመለወጥም የመስራትም አቅም አለው። አቅሙ ሲኖረው ደግሞ ምንድነው የሚገባው? ዘመናዊ ያበግድብ ልብስ አለ። እንዲሁም ደግሞ ተደጋጋሚ ደግሞ ወፍጮ አለ፣ መብራት ወፍጮ አለ፣ ዘመናዊ ወፍጮ አለ። ከዛ በተለያዩት ነገር ሁሉ ገዳሙ የተለያየ ዲዛይን ነገር እየሰራ ልብሶችን ነገር ሁሉ ሸማ ያደርግ። ይሄ ገዳሙ ባላነት ሲንጀሩ የሴት መኪናው አለ። እሱ ሁሉ በደንብ በሚገባ እሱን ካደረገ ያገኘነ ገዳሙ በ2 ዓመት 3 ዓመት ለውጥ ያመጣል። ከዛ ከምለው ደግሞ ድጋሜ ላይ እኔ አባታችን አባ ገብረሕይወት ናቸው። እነዚህ አባታችን አልሞቱም፣ በስውር እንዳሉ መጽሐፉ ከዕቃ ቤት ያትታል ይናገራል። ከዛ በተረፈ ከአባቶች ከእናቶች 5 መነኮሳት ተሰውረው በስውር ያሉ አሉ። ይሄ እኔ ሳይሆን እኔ ዋሽቼ ቀፍጬ ሳይሆን ከታምረ ማርያም መጽሐፍ ስርዓት ገዳሙ መጽሐፉ ራሱ ያትታል። የገዳሙ መጽሐፉ አለ እንዳሉም ያው አንዳንድ ሸበቆችና አባቶቻችን ያያችኋለኝ አሉን። በእነሱ ቸርነት በወላዲተ አምላክ በድንግል ማርያም በአባታችን በአቡነ ጥዬ ድንግል በረከትና ረድኤት ላይ እኛ በእነሱ ተስፋ አለን። እኛ ግን አሁን መነኮሳት ልብስ 1 ዓመት የአንድ ልብስ ዓመት ያገለግለዋል። ነገር ግን አሁን እኛ መነኮሳት ግማሹ መነኮሳት የቦታው ፍቅር ይዞ ጸበሉ ፈዋሽ አዳኝ ከምንም በላይ ለየት ያለ ጸበል ያለው ይጠብ። ስለዚህ የቦታው ፍቅር ይዞናል። የአባቶቻችን ተሰውር አባቶች የነሱ ጸሎታቸው ስግደታቸው የነሱ በረከታቸው ይጠብቀናል እያልን በእነሱ በተስፋኛለን አሁን እንገኛለን ከቦታው ላይ። ስለዚህ አሁንም ከበጎ የተለያዩ በጎ አድራጎታችን አሁን ቀደም ብንሞክርም ሳልተሳካልና በጥቅሉ ቤተክርስቲያኗ የውሻ የፍየል የአህያ መረካከቻ ሆናለች። አንድ አዝመራ ተዘምሮ አጥር ከሌለው አዝመራ ከንቱ ነው፣ ባለቤት አይጠቀምበትም። ገዳማ ቤተክርስቲያን ደግሞ ቅጥሯ ተሰርታ ስትገለገል ከውሻ ከፍየሉ ከአህያው ነፃ ሆና ቅጥሯ ተሰራላት።
መንፈስ ቅዱስም ቅዱሳን ሐዋርያት ነቢያት እንደ ገዳሙ ላይ መንፈስ ቅዱስ ረድኤት በረከት ለእኛ ሳይሆን ለሀገር ለኢትዮጵያ ሀገራችን ላይ በረከት እየደረሰው በዚህ እንዲገኝልን እናሳስባለን። በተረፈ ውሃ አለው ገዳሙ በጎን ጸበል በጎን ልማት የሚሆነው ቦታው ደግሞ የማን ነው ቢባል መሬቱ የግል ነው፣ የግለሰብ መሬት ነው። ያን መሬት ደግሞ እኛ እንዳንገዛው የበጣም እንዳቅም ያደረገ ሰላም አቅም ስለሌለን መሬት ልንገዛ ቦታ ልናሰፋ ቀርቶኛ የዕለት ጉርሻ ያመስለስ የለን። ይሄ እውነት ነው። ያው አባቶች አንድ ዜር የመረጠው አንድ የተባረከ አምና ራሱ ትንሽ ተወሰኑ ሰዎች አንድ ወደ 10 ሚሊዮን ጣቃላ ካይልን ከዛ ግን እኛ መቆናችን 500 ብር እንቆና በአመት ያቺ 500 ብር ቤሳው፣ ጫማው፣ መርፌው፣ ባትሪው፣ ልብስ ቆቡና ዝም ብለን ነው እየርን በዛ ግን እንዲያው አካሽ እያሉ ለነስ እያሉ ፈጡና ዝም ብለን ደርሰለተን ያለ አሁን ግን ይሄ ብሎ ሲቀረጥ ተሰብ ሲቀር አውቀሩ እንዳንባል ግን ያው አመት ተቆናቱ መቆና ሙሉቹ አባቶች እናቶች ይኸው እንደምታዩት ለብሰው ይገኛሉ። ያው እንግዲህ ብዙውን አባቶቻችን ተናግረውታል። ስሙ የገዳሙ አበሜታውን ነው። ወደ 9 ዓመት ሆኗቸው ገቡ። እሳቸው ከግቡ ትንሽ ገዳሙ ታውቆን ገዳሙ የቅድም ገዳም ነው። ነገር ግን አሁን እኛ ምንም ነገር የለንም። ስሙ አፈመምሩ አበሜትም ያው ግድ ነው። መጋቢ ግምጃት ይባላል። ግምጃት የተባለው ገንዘብ ሲኖር ሲገባ ነው እንጂ ከሌለ ካለውጭ ገቢ ስለሌለ በዚህ ምክንያት ነው። ያው እንግዲህ ትንሽ ያው ቅድም ያሉት አባቶቻችን የተወሰነች ቤተክርስቲያን ትንሽ ለው ጀምረውልን አሁን ትንሽ ያው ቤተክርስቲያን መስላለሽ። በጥቅሉ ግን የምለው ግን እናቶቻችን በጣም ወጥተውብናል። ወጥተው የሄዱት አሁንም ይቅርና ድጋሚ የሚናገሩ እንጂ አባቶቻችን በስውር ያሉት እናቶችን አባቶች እነሱ ወጥተው እንደሆነ እኛ የምንፈራው እነሱ ወጥተው ከሄዱ ለእኛ ሳይሆን ለሀገር ለኢትዮጵያ የሚጸልዩ ጸሎታቸው በእነሱ ቸርነት በሱ ቸርነት እነሱ የሚጸልዩ ጸሎት የነሱ ጸሎት ነው። ጠብቆና ሀገራችን። ስለዚህ ተው ድረሱልን፣ በአቡነ ጽጌ ድንግል እንድትደርሱልን ስንል እናሳስባለን። ይባላለሁ። እንዲህ እንደምታዩት ከዚህ ከቀበሌው አካባቢ ነው ያለነ። የመጣሁበት ከ8 ዓመት ገደማ በላይ ነው የቆየሁት ከገዳሙ። ከገዳሙ ቆይቼ ስቆይ ግን መጀመሪያ ስመጣ በጸበል ነው መጥቼ የነበረ። ስመጣ ግን እዚህ ጸበል ተጠምቄ ኃይለኛ ደዌ የነበረብኝ ተፈውሼ ግን አሁን የገዳሙ አፈምር እየሰራሁ ነው ያለው። ስለዚህ በገዳማታችሁ መጣችሁ በዚህ በጸበሉ ተጠምቃችሁ ልትፈወሱልን ስንል እናሳስባለን። ታሪከኛ ጸበል ነው። ስለዚህ ይህ ቦታ መለኮሳት ማንኛውም ሰው ያልተፈወሰበት ሰው የለም። ጸበል የሚመጣ ላይ ነው። እንግዲህ ርቀቱ ምን ያህል እንደሆነ እንግዲህ የሚታይ ነው። በጋ ተከረም ሲጸበል አይቀንስም አይጨምርም፣ እንዴ ሁሌ የሚኖር። ስለዚህ እስከ መርፌ እስከ ውለሹላ እስከ ባስ ድንጋይ ይወጣላቸው ሰዎች አሉ። ይህን ጠበልኛ የዘጉም ታይታቸው መስኖ ቦታ ነው። ይህ መስኖ ቦታች ያላገር መሬት ነው። ይሄ ግን እኛ እዚህ ቦታ ላይ በዚህ ጠበል ብቻ ገዳሙን መስራችን ነበር። ነገር ግን እኛ ለማስከበር አቅም ስላጠረና ይህን ጠበል መጥተው ከወላዲተ አምላክ ከአቡነ ጽጌ ድንግል በረከትና ረድኤት መታችን ልትፈወሱልን ስንል ያው እኛ እናሳስባለን። ሰባት አይነት እምነት ውስጥ ነው ያለው። አረንጓዴ አለ፣ ቢጫ አለ፣ ነጭ አለ። እንግዲህ በተለያየ በሰባት አይነት እምነት እዚህ ውስጥ አለ። እዚህም ያው በተመሳሳይ እዚሁም ማለት ነው እና ብዙ ልጆቻችንም እህቶቻችን ወንድሞቻችን እዚህ እምነቱን ተቀብተው ጸበሉን ጠጥተው ከደዌያቸው ተላቀዋል እና በውጭም በውስጥም የምትኖሩ ህዝበ ክርስቲያን መጣችሁ እዚሁ ከደዌያችሁ እንድትላቀቁ ያለው ጥሪያችን የምናስተላልፈው ያው ታሪካዊ ነው፣ የሚገርም ነው። ወደዚህ ገዳም መቼ መጡ? 16 ዓመቴ ነው። አዎ። በገዳም ውስጥ ምንድነው የሥራ ድርሻዎት? ገበዝ፣ የቤተ ክርስቲያን አገልጋይ ቁልፍ ያዥ ማለት ነው። አዎ፣ ቁልፍ ያዥ ገበዝ። እና በቤተ ክርስቲያን ውስጥ የሚጠቀሙት ንዋየ ቅድሳት፣ ዕጣን፣ ዘቢብ፣ አልባሳቱ እንዴት ነው? አዎ፣ ቀድሞ በአባቶች ትርፋት በነበሩበት እኔ ስገባ ከ16 እስከ ፕሬታ ዘመኔ ድረስ በትርፋቱ ሳገለግል ነበር። አሁን ግን አለቀ ደቀቀ ሙሉ አለቀና እዚህ ያሉት የሚመጡ አባቶች መነኮሳት ማንም ሲመጡ እንዴት ከዚህ ለውጥ የሌለበት ቦታ ለምን ነው
ሶስ ቁጭ ብለው ከዚህ ምን ያደርጋሉ ሲሉ ይሄ ደካማ ነኝ፣ ወደ አዲስ አበባ ወይም ጎንደር ወይ አምባ ጊዮርጊስ ወይ ከተማ አልሄድም፣ እግዚአብሔር የሰጠኝ ጸጋ ይዤ እቀመጣለሁና የለኝም ደካማ ነኝ ስል እስከዛሬ አለሁኝ። አዎ እና ይህንም ከተጀመረ ጀምሮ ባዶ ነው ያገኘሁት። ባዶ ነው ዝም ብላ ባዶ ክፍት ሆና ያገኛል። አሁን ግን እግዚአብሔር አንዳንድ ይህች ልብስ ይህች ናት፣ ሌላ የለኝም። 5 አለኝ እንደዚህ አለ። እነዚህን ይዤ በ5ቱ ካህናት ለዲያቆናት እያለበስኩ ለውጥ የለንም ሲሉ መገልገያ ካባች ብቻ ነው ያለው። ይህች ናት። የዚህ መልጣ 5 አለኝ፣ ሌላ የለም። ሌላ ለውጥ መጋረጃም የለን፣ አክሊል የለን፣ ጧፍጣን የለን፣ ዘቢብ የለኝ። ዝም ብዬ ነው በዚህ ማዶ መንደር እንግዲህ ሰው እየተዋሳል የሚያመጣ እዚያ ማዶ መድኃኔዓለም አሉ፣ በዚህ ማርያም አለ፣ በዚህ ሚካኤል አለ። እዚያ እየተዋስኩ ነው ቅዳሴ አንዳንድ ቀን ልደት ጥምቀት ማስቀደስ እንጂ ረዳት የለንም። እኔም ይኸው ደካማ ላይ እንደምታየው ከተማ ሂጅ አካችሁ ብዬ ልመና አልመጣ እነዚህ ወንድሞችን ነው ማስቸግር እንጂ ለኛ በልመና ነው እና አገልግሎቴ አግዙን እያላችሁ አግዙን ለንዋየ ቅዱሳት የዓመት ልብስ፣ የዓመት ዕጣን፣ የዓመት ዘቢብ፣ የዓመት ቅዱስ ቅዱስ እንኳን ችግር እና ይህን ቤተክርስቲያን የምትፈልገውን ነገር ነው የምንፈልግ ያለን። አሁን መጣን። ከዚህ ላይ ወንበር ደህና እየተማርን ነበረ። ደሞዝ በቀጥ ባለመኖሩ ገዳሙ ትንሽ በመሆኑ ገንዘብ ስለሌላቸው መምህሩም ገንዘብ በቂ ካላገኘው እኔም አልቀመጥም ብለው ሄዱብን። ከሄዱ እኛም አልተማርንም። አሁን መምህር ይተካልን እያልን መምህር ይሰጠን እያልን እንዳንሄድ የቦታው ቅድስና አለው እንዳንቀመጥ የትምህርት ፍላጎት አለን። ህይወታችን ገና አበባ ነው፣ ለፍሬ ስላልበቃን ማለት ነው። እና ይህ ነገር ደሞዝ እጥረት አለ የለም። መምህርም እንዲተካልን እኛም ለመሄድ ልብሴን አጣጥቤያለሁ። በመሰረቱ ያለችኝን ቡትቴን አጣጥቤያታለሁ ቀጣይ ለመሄድ እና እሳቸውን መምህር አምጡልን ስል ቆይ እስቲ ገንዘብ የሌለው ሆኖ እኮ ነው የምንሸጠው አተን ነው፣ ወፍጮ የለን፣ የውሃ ልማት የለን፣ ፍየል የለን፣ በግ የለን፣ የት እናምጡ ይላሉ። እንዳንሄድ የገዳሙ ፍቅር አለን፣ እንዳንቀመጥ የትምህርት ፍቅር አደረብን እና በዚህ ምክንያት ያው መምህርም እንዲሰጠን ድጋፉም ከእናንተ ነው ማለት ለሰው ልጅ ማዕረጉ ሰው ነውና እዚህ ብቻችን ተሸጉጥ እንዳለን 2 ነን ምናምን ተማሪዎች ነው ያለው። ሌላ ሄዷል ተበትኗል። አሁን ነገ መምህር ቢመጣ ነገ ተማሪው ይመጣል። ምክንያቱም ለቤተ ክርስቲያኗ ከበሮ የላትም፣ ጸናጽል የላትም። ስሞቱም አልበል ወለተ ስላሴ። ወደዚህ ገዳም መቼ መጡ? 2012 በገዳሙ ውስጥ የስራ ድርሻዎች ምንድነው? አርዲት ነው እና እንዴት ነው መጠለያው? አባት 1 ለ5 ነው የምንኖረው። በቃ አሁን ማይሰራልን ከሆነ ጠቅልለን ሁላችንም ልንወጣ ነው እንግዲህ። ለጸሎት አይመችም አይደለ? ምንም አይመችም፣ ጫጫታ አለ፣ ብዙ ነገር በቃ እንረበሻለን ከብዛታችን አንፃር። የእናንተ ፍላጎታችሁ ደግሞ መጸለይ ነው ባለው መስሉ። አድየት ወይ ቤተ ክርስቲያን ይባላል። ድሮ አባቶች ሰሩት ነው የለውም የሚሰሩት ያው የወደቀ ነው። ይሄን ወፍጮ ነው በየወፍጮ ነው የሚፈጨው ማለት ነው። ድንጋይ ወፍጮ ማለት ነው። ለመሰፈር የሚፈጨው የሚሰቀ ነው። በርበሬ አሲዛን ባል ነገር ቆላ ከመሆኑ የወጤትም የለውም። ብለን በርበሬና በጥሬ የወጠበጠ ነው የምንጠቀመው። ልክ የነት ማታገያ ነው እንጂ ምን ነገር ነው ታጋይ ይሄን ያህል ልንገዳም ታሪ በመስመር ገዳም ዳር ላይ በቃ መናኝ ይሄድብና ከተቸገረብና ማለት ምንድነው ስንል እንደኛ በቃ ትንሽ ዛሬ መናኝስ በጣም በሽተኛ እየበዛብን ስለሆነ ድምቁ ጋር የሚሉ የሁኔታው ትንሽ አንድ አይነት ሲሆን እዛ ጉዳይ ዳሉ ለምናም ደግሞ አድቶቻችን ያው የተፈቀደው አንድ መናኝ አንድ ባት ነው። አሁን የሚገርማችሁ ነገር እንዴት ሲባል እናያታለን። አንድ ሰዓት ይታለሽ ለቅሽ ጉዳይ ለሱ አንድ ለ8 ከርሞባታል የቤት ጥረት ማለት ነው። እና አባቶችም እናቶችም የቤት ችግር በጣም ላይ አለ። እንደምናኝ ለአንድ ቤት ነው የሚያስፈልገው። ዳይት ይደግማል፣ መቁጠሪያ ይቆጥራል፣ ይሰግዳል። ያም ሁሉ በየብቻው ነው ማለት ነው። ስለዚህ በጣም ችግር አለ። እንደገናም ደግሞ የቤተ እግዚአብሔር ጉዳይም ደግሞ በጣም ያው ችግር ላይ ስላለ ይሄን ያው በታሰብነት ነው። እንግዲህ በገዳሙ ውስጥ የሚገኙ አርዲቶች በታችም ሞፈር ቤት አለና ሞፈር ቤቱም 150 የሚሆኑ አሉ። እዚህም 150 አለና ያው ደግሞ ለተልእኮ የሚወጡ አሉ። አሁን ለጊዜው ጠቅላላ ብለው አሁን ለጊዜው 130 እንሆናለን። ያው በፊት
በላይ ነበረ። አሁን ግን በቤት እጥረት በቀለብም በአንዳንድ ምክንያት እየወጡ ሄደዋል። የቀሩትም እንግዲህ አሁን የተነገረ ብዙ ችግር አለ። ያን ካልተስተካከለ እንዳይሄዱብን የሚል ስጋት አለን ማለት ነው። እና አሁን ለጊዜው ግን 130 አርዲቶች አሉ። አሁን እነዚህን አርዲቶች በምንድን ነው የምትተዳደሩት? እንግዲህ እነዚህን አርዲቶች ያው በፊት ከኛ እኔ እዚህ ከገባው አንድ 10 አመት እየሆነኝ ነው። ግን ያው እኔ ገዳሙ አበምኔት እንደመሆኔ እዚህ ልጆች ጋር ነው ያው እነሱና አባ ገብረ መስቀል አፈ መምህር ሆነው እየወጡ እየወረዱ አንዳንድ ሰዎችን እያስተባበሩ ሲያመጡ ነበረ። አሁን ግን እሳቸውም በህመም ምክንያት ያው ሲያማቸው እዚህ ጸበሉን እየተጠመቁ እዚህ ነው ያሉትኝ። አሁን ለጊዜው ያው ትንሽ አዝመራ አለን በዚህ እሱ እየቆፈርን ነው እንጂ ሌላ ልማት የለንም። ለወደፊቱ ይሆናል የምትሉት የምትፈልጉት ሰው ቢያግዘን ባለ ተስፋ ብናገኝ በሀሳብ የሚደግፈን በገንዘብ የሚደግፈን ብናገኝ ብትሉት የምትፈልጉት መሰረታዊ ልማት ምንድን ነው? እኛ እንግዲህ መሰረታዊ ልማት አንደኛ ሲንጀር ሸማ ቢኖረን፣ ሁለተኛ አሁን እናቶቻችን እዚህ ሌሊት ወፍጮ ሲፈጩ ያድራሉ። ቀን እኛ ጋር ደግሞ ወጣው ደግሞ ቁፋሮ ይውላሉ እና በጣም ተሰቃይተውብን ያሉት እና እነሱ ሁለተኛ ወፍጮው ለኛ በረሃ ነው። ሌላ ወፍጮ በአካባቢው የለም። እዚህ አሁን አንድ ወፍጮ ብንተክል ለገዳሙ ገቢ ነው። እኛም በወፍጮ ምክንያት ለማስፈጨት ወጩም ገሎናል እና ሁለተኛ ወፍጮ፣ ሶስተኛ ሱቅ አሁን በዚህ ከዚህ ከ20 ኪሎ ሜትር ሳብ ብሎ የሚገኝ ኩሪ የምትባል ከተማ አለች። ወረድ ብሎ ደግሞ ሳንጃ አለ። እዛ በላይ ሙሴባን በትክክል ያለ ሀዛ ሱቅ ብናበጅ ለኛ ትልቅ ልማት ይሆናል ብዬ አስባለሁ። ገቢ ምንጭ ይሆናል ብዬ አስባለሁ። እና ይሄ ነው እንግዲህ እኛ እዚህ ቤት አሁን ማህበረ መነኮሳቱ 5 ነው ተመደቡ ያሉት ማለት ነው እያንዳንዳቸው። ከዛ ሞፈር ቤት አለ። ከሞፈር ቤቱ አንድ ትልቅ እንደ ሰርቪስ አድርገን ቤት ሰርተን ከዛ ነው አንድ ኬንዳ ነገር አንጥፈው የሚተኙት እና ለዳዊት አልመቸን አለ፣ ለጸሎት አልመቸን አለ እያሉ እየወጡብን ነው የሚሄዱት ማለት ነው። እና ቤትም አስፈላጊ ነው እንግዲህ አልናችሁ። እነዚህ መሰረታዊ ልማት ብናገኝ እነዚህ ልጆቻችን እኛ መነኮሳት ቁጭ ብለን ስንውል አይምሮአችን እረፍት አያገኝም። ለአጋንንት ጸባ አጋንንትን ኃይል አጋንንትን እንግዲህ ገዳም እንደመሆኑ በረሃ እንደመሆኑ መጠን ጸባ አጋንንት ኃይል አጋንንት የበረታበት እንግዲህ ዘወትር ከአጋንንት ጋር ነው። እንግዲህ እኛ እዚህ ሚዲያ ወተን መናገሩ ለመነኮሳት አስፈላጊ ሆነ አይደለም፣ ግን እነሱ ከሚፈልሱብን ብለን ነው ማለት ነውና ጸባ አጋንንት ኃይል አጋንንት እንደሚበረታበት መጠን እኛ ስራ ስንሰራ ነው አይምሮአችን እረፍት የሚያገኘው። ለሰውናታችንም ስጋችንም ማድከም የምንችለው ስራ ስንሰራ ነው እያሉ እኛ ግን ስራ ስሩ እንዳንላቸው የስራ ፊልድ የለ ሲሆን የሚሰራ ስራ የለ ሲሆን ማህበረ መነኮሳቱም እየወጡብን ይሄዳሉ። ግን መነኮሳቱም እንዲቀመጥ አሁን ያልናቸውን መሰረታዊ ልማት ብናገኝ አንደኛ ሲንጀር ሸማ፣ ሁለተኛ ወፍጮ፣ ሶስተኛ ሱቅ ብናገኝ እነዚህ ልጆቻችንም እህቶቻችን አባቶቻችን እናቶቻችን እዚህ ይቀመጣሉ፣ ገዳሙም ያድጋል ብዬ ተስፋ አደርጋለሁ። የመስራት ችግር የለባችሁ? የመስራት ችግር የለብንም። መነኮሳቱ ስራ ወዳለበት ነው የምንሄድ ነው የሚሉና እዚህ የገንዘብ እጦት ምክንያት ስራ በምን መልኩ እናስጀምር? እዚህ ቁፋሮ እንዳንል መሬቱም ጠባብ ሆነ ጭንጫ ነው፣ ገደላ ገደል ነው። አንድ አመት አርሶ በአመቱ ደግሞ እንደ ደጋ ቢሆን አንዱ መሬት 10 አመት 15 አመት ይበላል። ይሄ ግን ቆላማ ስለሆነ ከአንድ አመት ውጭ መሬቱም አይበላም። የስራ እንትን የለ ሲሆን እነሱም እየወጡብን ይሄዳሉ። የመስራት ችግር የለብንም። ኢኮኖሚ ጥረት ነው ያለብን እኛ፣ ገንዘብ እጦት ነው። እንግዲህ የሚቻላችሁ አልኩኝ። እንግዲህ እኛ እንግዲህ እንደዚህ ማህበረ መነኮሳቱ ገዳሟ የእናንተ ነው። እናንተ ስታግዙ ነው እኛ የምንኖረው። እናንተን አልባ እኛ ማህበረ መነኮሳቱም እየፈለሰብን
ገዳሙም እየጠፋብን ስለሆነ በውጭም በውስጥም ያላችሁ ህዝበ ክርስቲያን ይህን ችግራችን ተመልክታችሁ ችግራችሁ ሆኖ ገዳማችንን ከመጥፋት ማህበረ መነኮሳቱን ከመሳደድ እንድታድኑልን ስንል በልዑል እግዚአብሔር ስም እናሳስባለን። እንግዲህ ከአንኮድ ኪዳነ ምሕረት ነው ወደዚህ እንደመጡ እየነገሩን ያሉና አጠቃላይ አሁን በገዳሙ ምንድን ያለው ነባራዊ ሁኔታ ሰው በገዳሙ ያለውን ኃላፊነት ይግለጹና ገዳሙ እንዲረዳ የሚፈልጉትን ጉዳይ በዝርዝር ሊያስተላልፉ። እሺ፣ ገዳሙ ችግር የመጣሁበትኝ የሚበላ የሚጠጣው ወጣወጡ እስከህል ድረስ አልባሳቱ፣ ሳሙናው፣ ዋና በረሃም እስከሆነ ድረስ እነኛ አንገብጋቢ በጣም እነዚህ ናቸው። ቅድሚያ የሚያስፈልገው በተለይ በጣም ወጣወጡና ሳሙናው ነው። እዛም ደግሞ ቀለቡ የሚያስፈልገና ትልቁ ነገር ግን ዋናው ዕለታዊ ጉርሻ ሰው ካልበላ መቆም ስለማይችል ጸንቶ መቀመጥ እንኳን በልቶ እንኳን ሳይበላ በልቶ መቀመጥ ስለማይችል ምን ካልበላ አላማው እንግዲህ ሆዱና ደሞዙ ያመት ደሞዙ ልብሱና ሆዱና ሌላ ደሞዝ የለው። መልካም። ገዳሙ አሁን የሚተዳደረው በምንድን ነው? በዋናነት የገቢ ምንጩ ምንድን ነው? ሰው ኃላፊነቱን ጨምረው ቢያስተላልፉ መልዕክት። ኃላፊነቴ መምህር ነኝ። ገዳሙ አሁን ልማት ነገር ያው እርሻ ነው የምታገል። እርሻውም ብዙም ተሬ ነው፣ በቁፋሮ ነው። እርሻ የለም፣ እርሻ ቦታ የለም። እኛ አሁን እንደው ምክንያቱም ደህና እንደው እግዚአብሔር መርጦ ከተገኘ ወደ ግንባሩ እኛ መስኖ ባለው ቦታው መስኖ ቦታ ይቻል ወደ ግንባሩ ከሆነ ደግሞ እንደው ገዳሙ ራሱ ሁሌ ልመና እንዲወጣ የሚያስፈልገውን ነገር ለማድረግ የምፈልገው ወፍጮ አሁን መራት ወፍጮ አሁን ጠቃሚ ዋናው እሱ ነበር። ገዳሙ ተቀመጥ ገዳሙ የሚለውጠው እሱ ነበር። ይዴ እኛ እሱ ሳይሆን አሁን መጀመሪያ ቀለብ ነው አሳሳቢ የሆነን ሲብሰን ነው እናንተ የመጣን አሁን ገዳም ማስለጦለት እናንተ በገንዘብ አርብና ነው ብለን እናንተ አሁን ደስተኛ። አጠቃላይ በገዳሙ የሚኖሩ መነኮሳት ብዛታቸው ስንት ነው? 40 ነው። መልካም። እንግዲህ የሚሰሙ ኦርቶዶክሳውያን በሙሉ አቅማቸው የሚችለውን ያክል በገንዘብም ሆነ በፕሮጀክት ያግዛሉ ብለን ተስፋ እናደርጋለን። እናመሰግናለን። በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? እናንተ ጋር አገናኝቶ እንደዚህ እንድንወያይ የፈቀደልን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያው ባለፈው እዚህ ያው ይህች ገዳም መቼም ታሪኩን አዛኛው ቪዲዮ ስለተገለጸ ግን ያው ባለፈው ማህበረ ቅዱሳን እግዚአብሔር ይባርካቸው እንጂ መጣው ያው ሌሎች ቀረጹልን ፍላሽን ወስደን ሰጠናቸው። እነሱ ደግሞ ወደ ሚዲያ አቅርበው ያው እናንተን አገናኝተውናል። በመጀመሪያ እነሱን ማመስገን እፈልጋለሁ ማለት ነው። እነሱን እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ እግዚአብሔር አምላክ አገልግሎት ዘመናቸውን ያስረዝምልን፣ ማህበሩን ያስፋልን። አዛ ቀጥሎ ደግሞ ይሄን አይተው ወንድሞቻችን ገብረ እግዚአብሔር ያው በፊት አንድ አሮጌ አልባሳት ነው የነበረ አልባስ በአመት በዓልም በዘወትር የምንቀድስበት አንድ ዝም ብሎ አንድ ግጥም አልባስ 5 ብቻ ነው የነበረ። አክሊልም አልነበረውም። ግጣም ከመነኮሳት አባቶች ስለሚቀድሱበት ማለት ነው። በጣም በሚያሳዝን ሁኔታ ነው የነበረ። አሁን ግን እግዚአብሔር ይመስገን በገብረ እግዚአብሔር ወንድማችን ያው የላካችሁልን ይሄ ልብስ በወለተ ስላሴ አማካኝነት ይሄ በጣም ለኛ በጣም እጅግ ደስ ብሎናልና ይሄን ልካችሁልናል። እግዚአብሔር ይስጥልን፣ ስጦታችሁን ውስጥ ነው ሰማይ ያሳርግልን፣ ይቀበልልን። ገብረ ክርስቶስና ጸጋ ስላሴ ደግሞ ያው 5 ኪሎ ዕጣን 5 ኪሎ ዘይት ይሄን ጿፉን ደርሶናል። እንግዲህ ይህቺ ቤተክርስቲያን በዕጣን ችግር ምክንያት ለማጠን ብዙ ጊዜ መነኮሳት አባቶች እየተሳቀቁብን ዝም ብሎ ነው የነበረ። አሁን ግን እግዚአብሔር ይመስገን እናንተ ልካችሁልናል። እንግዲህ ይሄን ጾመ ፍልሰታ ደርሳለች። ይሄን ጾመ ፍልሰታውን በደንብ ነው ይታጠንበታል ማለት ነው። እመቤታችንም ደግሞ እንደዚህ እንደሰጣችሁ አክላ ትስጥልን፣ ከፈተና ከመሰናክል ትጠብቅልን እያልን ነው የምንመረቀው ማለት ነው። ያው እንግዲህ ለወደ ሰፊ ነው ደግሞ እገዛችሁ እንዳይለየን። ያው ገዳማችሁ እህታችን ወለተ ስላሴ መጣችሁ አይታችሁታልኝ። እዚህ በበለጠ ደግሞ እናንተም ገብረ እግዚአብሔርም ገብረ ክርስቶስ ጸጋ ስላሴም የምትችሉ ከሆነ ቦታው ላይ በመምጣት
በማየት ነገ እስቲያ እንትን ብትሉልን ሌላ መገዛችሁ እንዳይለየን እያልን ከልብ ነው የምናመሰግን። ጻድቁ በረድኤት በምልጃ ይጠብቁልን። እመቤታችን በእውነት ለኛ ተስፋ እንደሆናችሁን እሷ ተስፋ መንግስተ ሰማያትን ታወርስልን፣ በምልጃዋ ትጠብቅልን። ምልጃዋ ከናንተ ጋር አይለይ፣ ጠብቆቷ ከናንተ ጋር አይለይብን ነው ምን እግዚአብሔር ይስጥልን። መነኮሳት አባቶች ደግሞ አሉ። እናንተም ደግሞ እስኪ አመስግኑልን። እግዚአብሔር ይስጥልን። አባቶቻችን መጥተው አሁን እንደምናወቀው አባታችን እንደሚነግሩን ባዶ ቦታ ሁነን በችግር አንጻር ነው የምኖር የነበረ። እነ መቀደሻም የለም እነ ምግብም የለም የሌለው ቦታ ነው የነበረ። አሁን ግን መቼም አንዳንድ ባለ ተስፋ እንደዚህ እያዩ አሁንም እግዚአብሔር ይስጥልን፣ ቦታቸውን አጉልብን። እንኳንስ ልብስ አልባሳት ቤተክርስቲያኗን በከፍተኛ ነበረች፣ አልተሰራችም። ዝም ብላ ኖህ ዘመን ነው የምትኖር የነበረ። ወደ 30 ዓመት ያስቆጠረች ናት። አሁን ግን ባለጸጋ እንደናንተ ያለ እየመጣ እያያት እየጎበኛት እንኳንስ ለቤተክርስቲያኗ ለእኛም ይኸው እልሁናችሁናልና እግዚአብሔር ዋጋችሁን በመክናት ይስጣችሁ። ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር ይደምራችሁ። ፈጣሪ አምላክ ስጦታችሁን ይቀበል። እመቤታችን መልሷት ይለየን። እግዚአብሔር የዛሬ ዓመት ደግሞ በሰላም በፍስሐ አድርሳ አቅፋ ገድፋ ታድርሳችሁ። እግዚአብሔር የዘመናችሁን ፍጻሜ ታሳምርላችሁ። ቦታችሁን አያጉልብን እግዚአብሔር